አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መላከ ኃይል ቆሞስ አባ ገብረ ሚካኤል የካቴድራላችን የስብከተ ወንጌል ኃላፊ፣ ክቡር ሊቀ ጠበብት የኔታ ፍቅረ ማርያም የካቴድራላችን ጸሎት አሳራጊ፣ ክቡር ወንድማችን መምህር ያሬድ፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንሆን የረዳን የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። ትምህርታችንን እንቀጥላለን። ከዚያ በፊት ግን ይሄኛውን የቅዳሴውን ትምህርት ምናልባት ለዝግጅት እንዲረዳችሁ አንድ ዘዴ እናስቀምጥና እንግዲህ በተቻለ መጠን በምንችለው ምቹ ለማድረግ እንሞክራለን። አንድ ስልክ ቁጥር እሰጣችሁና ያን ስልክ ቁጥር ሴቭ ታደርጋላችሁ። ከዛ ቴሌግራም ላይ መልእክት ትልካላችሁ። ከገርጂ ጊዮርጊስ ነው ጉባኤ አዲስ ኪዳን እንደዚህ የሐሙስ ጉባኤ ተከታታይ ነኝ ብላችሁ ትልካላችሁ። ሊንክ ልክላችሁና ግሩፕ ሊንክ አለ። የዛን ግሩፕ ሊንክ ልኬላችሁ በሊንኩ ትገባላችሁ። ከዛ መምህር ያሬድ ምነበሃን ያለፈውንም ሪከርድ አድርገው ምነበሃን የብቻ መስቀል ብርሃን የብቻ ከዛ ወደፊት የምታጠኑትን ከሳምንት በፊት ወደዚህ ከመምጣታችሁ በፊት በድምፅ ሪከርድ አድርገው ይቀመጥላችሁና ግሩፑ ላይ እያጠናችሁ ትመጣላችሁ። የሚከለሰውን እየከለሳችሁ የሚጠናውን ደግሞ ወደፊት እያጠናችሁ ትመጣላችሁ ማለት ነው። ይሄ ይስማማችሁ ይሆን? ቴሌግራም መጠቀም የምትችሉ ያው ስማርት ስልክ ያላችሁ ሰዎች፣ የሌላችሁ ደግሞ ሲኖራችሁ እንደዛ ማድረግ ትችላላችሁ። ስለዚህ ስልካችሁን አውጡና አሁን ሴቭ አድርጉ የምነግራችሁን ቁጥሩ ለመደወል አይሆንም ማለት አይሰራም። ብትደውሉም አይሰራም። ሜሴጅ ብትጽፉም አላየውም። ምክንያቱም ሲሙ ከቀፎ ውጭ ነው። የምጠቀምበት የቴሌግራም ላይ ብቻ ነው አክቲቭ የሚሆነው፣ ለቴሌግራም አገልግሎት ብቻ ነው። 09 አሁንም 09 አሁንም 09 92 98 09 92 98 አሁንም መጨረሻው 09። ሶስተኛ ደግመውና ከፈጠንኩባችሁ 09 ብላችሁ ከዛ እንደገና አሁንም ሁለተኛ 09 92 98 መጨረሻው 09። በዚህ ቁጥር ቴሌግራም ላይ ብቻ እንዳልኳችሁ ለመደወል አይሰራም፣ ለሜሴጅ ኤስኤምኤስ አይሰራም። ቴሌግራም ላይ ብቻ እዛ ላይ መልእክት ታስቀምጣላችሁ። ከዛ ሊንክ ልክላችኋለሁ። በሊንኩ የነቃ ጥበብ ጉባኤ አዲስ ኪዳን የሚል ግሩፕ አለ፣ ወደዛ ይመራችኋል። ከዛ እዛ ተቀላቅላችሁ ሌሎችም መልእክቶች አሉ። የየሳምንቱ የሚለቀቀው ቪዲዮ ድምፁም እዚህም የተጠናው እሱም ደግሞ እንደዚሁ እዛ ላይ የሚቀመጥ ይሆናል። ስለዚህ በዛ መንገድ መጠቀም ይቻላል ማለት ነው እንግዲህ በተቻለ መጠን። ከዛ ውጭ ግን መምህር እንዳሏችሁ ምናልባት ይሄ ተሰጥኦ የቅዳሴ ተሰጥኦ የሚያሳይ መጽሐፍ አለ፣ በምልክትም ያለ ምልክትም። እነዛ ቢኖሯችሁ የበለጠ ዘሩን በደንብ እየተረዳችሁት ለመሄድ ይመቻችኋል እና በተቻለ መጠን ለመከታተል ሞክሮ በጣም ከአቅማችሁ በላይ የሆነና ያን ያህል ደግሞ በጣም ውስጣችሁ እንዲጨነቅበት አይደለም። ይሄ ደጋግሜ የተናገርኩት ነው፣ ይሰመርበት። ወደ ትምህርታችን እንመጣለን። ጸሎተ ቅዳሴ ብለን በ8 ከፍለናል። ሳምንት ያየነው አንደኛ ጸሎት ንዋያት አዲሳት፣ ሁለተኛ ጸሎት ላዕለ ንዋያት ቅዱሳት፣ ሶስተኛ ጸሎት ላዕለ ርሱ ወይም በራሱ ላይ የሚጸልየው ጸሎት፣ አራተኛ ጸሎት ላዕለ ቅዳሴያን በቅዳሴያን ላይ የሚጸልየው ጸሎት፣ አምስተኛ ጸሎት ላዕለ መስዋዕት በመስዋዕቱ ላይ የሚጸልየው ጸሎት፣ ስድስተኛ ጸሎት ላዕለ ምእመናን በአስቀዳሾቹ ላይ በምእመናን ላይ በመላው ዓለም ያሉ ክርስቲያኖች ላይ የሚጸለይ ጸሎት፣
7ኛ ጸሎት ላይ ለሀገር በኢትዮጵያ ላይ የሚጸለይ ጸሎት። 8ኛ ጸሎት ላይ ለዓለም በዓለም ላይ አጠቃላይ የሚጸለይ ጸሎት። እነዚህ 8 ጸሎቶች ናቸው። ይሄ 7ኛው ጸሎት ላይ ለሀገር የሚባለው በሀገሩ ላይ የሚጸለየው ጸሎት ለኢትዮጵያ ብቻ አይደለም የሚጸለየው። አንድ ሰው በሚቀድስበት ሀገር ለሚቀድስበት ሀገር ይጸለያል። ለምሳሌ ግብፅ ውስጥ ቢሆን አንድ ሰው የሚቀድሰው የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሆኖ ካህን ሆኖ ግብፅ ውስጥ ቤተክርስቲያን ኖሮ ግብፅ ውስጥ ቢቀድስ ኢትዮጵያ ብሎ ግብፅንም ይጨምራል። ኤርትራ ውስጥ ቢሆን እንደዚሁ ኤርትራን ይጨምራል። ስዊድን ሀገር ቢሆን ስዊድንን ይጨምራል፣ ኢትዮጵያ ከሚለው ቀጥሎ። አሜሪካ ቢሆን እንደዚሁ ኢትዮጵያ ካለ በኋላ አሜሪካ። ለምሳሌ ጸጋዋ ሰላም ለሀገሪቱና ኢትዮጵያ፣ ለሀገራችን ለኢትዮጵያ ሰላም ስጣት ብሎ እንደሚጸልየው ሁሉ ለአሜሪካ ሰላም ስጣት ብሎ ሊጸልይ ይገባል። ይሄ ስርዓት ህግ ነው። በነገራችን ላይ ባህታውያን በሚኖሩበት አካባቢ ለሚኖሩበት ሀገር ይጸልያሉ። በፍድፋድ ተሰአላ ለአርማንያ ይላሉ። በአርማንያ የሚኖር ባህታዊ አስቀድመ አብዝተን ለአርማንያ ጸልይ እንዲባል የሚያዳላ ማንነት አይደለም ያለን። ይሄ መንፈሳዊነቱ በሁሉም ሀገር ለሚኖርበት፣ ለሚመገብበት፣ ለሚጠጣበት ከሀገሪቱ የሚገኘውን ውሃ ለሚጠጣበት፣ ለሚመገብበት ለዚህ ሀገር መጸለይ ይገባልና ለሀገር መጸለይ ሲባል ኢትዮጵያ ብቻ አይደለም፣ ለየትኛውም ሀገር ላሉበት ይጸለያል። አጠቃላይ ግን ደግሞ ለዓለም የሚጸለይ ጸሎት አለ። 8ኛው ጸሎት እሱ ነው። ከዛ ቀጥሎ ስርዓተ ቅዳሴ ወይም ደግሞ ስርዓተ ግብፅ ወይም ኦሆ የሚባለው ክፍል ብለን ያነሳናቸው። ይሄ ማለት በተለይ ካህኑ ስለ ራሱ ዝግጅት የሚያደርግበት የሚጸልይበት ክፍል ብለን መዝሙር 24 ሙሉውን፣ መዝሙር 60 ሙሉውን፣ መዝሙር 101 መዝሙር 102 መዝሙር 129 መዝሙር 130 እነዚህ 6 መዝሙሮችን ሙሉውን የሚጸልይበት የዝግጅት ክፍል ብለን እነዚህን አንስተናል። ከዛ ቅድመ ግብአተ መንጦላይት እና ጊዜ ግብአተ መንጦላይት ብለን የከፈልነው ጸሎት አለ። ከመጋረጃው ውጪ ሆኖ ወደ ህዝቡ ዞሮ የሚጸልየው እና ወደ መጋረጃው ሲገባ የሚጸልየው ጸሎት ብለን ጸሎተ ጎርጎርዮስ እና ጸሎተ ባስልዮስ ብለን ወይም ቅዱስ ጎርጎርዮስ የደረሰውና ቅዱስ ባስልዮስ የደረሰው እነዚህን ጸሎቶች እንደሚጸልይ ተነጋግረናል። ከዚያ ወደ መንበሩ ሲገባ በታቦቱ ፊት ወንዝ ይባ ውስጠ ወይስግድ 3 ጊዜያት ወደ ቤተ መቅደሱ ገብቶ በመንበሩ ፊት 3 ጊዜ ዘግ ብሎ በአፍጢሙ ተደፍቶ ግንባሩን መሬት አስነክቶ ይሰግዳል። እነዚህ 3 ጊዜ ይህን ስግደት ያከናውናል ብለን አንስተናል። ከዛ ጸሎተ ቅዳሴያን በህብረት የሚጸልዩ ጸሎት አጠቃላይ ቅዳሴያኑ የሚጸልዩ ጸሎት ብለን ይህንን አንስተናል። ሰፋ ይላል። ሳምንት ስላሳየሁኝ ዋናው ነገር ለቅዱስ ሥጋ ለክቡር ደግሞ የበቁ እንዲሆኑ፣ ለመስጠት የበቁ እንዲሆኑ፣ ለመካፈል የበቁ እንዲሆኑ፣ ቅዳሴውን በሰላም ጀምረው በሰላም ማጠናቀቅ እንዲችሉ የሚጸልዩ ጸሎት ይሄ ጸሎተ ቅዳሴያን ይባላል። በህብረት የሚጸልይ ጸሎት ነው ብለን አንስተናል። ከዛ ቀጥሎ ጸሎት ላዕለ ኩሉ ንዋየ ቤተክርስቲያን ብለን አንስተናል። እንግዲህ ጸሎት የመጀመሪያ ያየነው አዲስ በሚገቡ ንዋያት ላይ ንዋያተ ቅድሳት ላይ የሚጸለይ ጸሎት ብለን አንስተናል። ጽዋው ጻሕሉ ተገዝቶ ሲመጣ ሻኩራው ሌላው ተገዝቶ ሲመጣ የሚጸለይ ጸሎት አለ። ጸሎት ብቻ ሳይሆን ሜሮን ይቀባል ብለን አንስተናል። በአራቱ ማዕዘናት ሜሮኑ ከተቀባ በኋላ ንዋያተ ቅድሳቱ የከበሩ ይሆናሉ። ከዛ አገልግሎት ይጀምርባቸዋል። ግን ለእነሱ ብቻ ሳይሆን ደግሞ ስንገለገልባቸው የነበሩ ንዋያተ ቅድሳትን ቅዳሴ በተገባ ቁጥር ይጸለይባቸዋል። የተመደበ ጸሎት አለ። ለዕርፈ መስቀሉ፣ ለጽዋው፣ ለግምጃው፣ ለማህፈዱ የተመደበ ጸሎት አለ። በየዕለቱ ያን ጸሎት እየጸለየ ነው የሚያከብራቸው። ለምንድን ነው እንደዚህ የሚደረገው ቢባል ብለን አንስተናል። ይታጠባሉ፣ ንጽህናቸው ይጠበቃል። በዛ ምክንያት እንደገና ወደ ቅድስናቸው እንዲባረኩ ይደረጋል፣ ከፍ እንዲሉ ይደረጋል። እና በቀጥታ ዝም ብሎ አንስቶ የምንጠቀምበት ነገር የለም። ዕለት ዕለት የሚጸለዩ ጸሎቶች አሉ። የሚጸለየው ጸሎት ማይፈዱ ላይ ለምሳሌ ለትረድዴከ በኃይለ መለኮትከ ላዕለ እሉ አልባስ ዘይከድኑ ሥጋ ከቅዱስ እጅህ ትውረድ እያለ ነው የሚጸልየው። ለፀሐይሉም እንደዚሁ ግበር እዴከ ቅዱሰ ላዕለ ዛቲ ፀሐይ፣ እዚህ ፀሐይ ላይ እጅህን አስቀምጥ፣ እጅህን አውርድ፣ እዚህ ጽዋህ ላይ እጅህን አሳርፍ፣ እጅህን አውርድ እያለ ነው የሚጸልየው ካህኑ። እና እነዚህ ነገሮች ምንን የሚያሳዩ ናቸው ብያቸዋለሁ። በሌላ አገላለጥ ካህኑ ይቀድሳል እንጂ በካህኑ በኩል እያንዳንዱን ነገር የሚያከናውነው ክርስቶስ ነው። በካህኑ አድሮ ቅዱስ ሥጋውን ክቡር ደሙን የሚሰጠን ክርስቶስ ነው። የሚባርከን ክርስቶስ ነው። ሥጋውና ደግሞ የሚለወጥ የሚያደርገው የክርስቶስ ቃል ነው። እነዚህን የሚያሳይ ነው እና እጁን እንዲጨምር ካህኑ የሚለምንበት የሚጸልይበት ምክንያት ይሄ ነው ብለን በዕርፈ መስቀል ላይ፣ በመሶበ ወርቅ ላይ፣ በሙዳየ ዕጣን ላይ፣ በጽንሐ ላይ እንዲሁም ታቦቱን እያዘጋጀ መንበሩን እያዘጋጀ የሚጸልየው ጸሎት ከዛ በኋላ
የሚጸለየው ጸሎት እነዚህ ጸሎቶች ይጸለያሉ። እነዚህ በንዋያተ ቤተክርስቲያን ሁሉ የሚጸለዩ ተብለው ይታወቃሉ። ሌላ ቀኖና ቅዳሴያን ብዬ ያስቀመጥኩት አለ። ቀኖና ማለት ስርዓት ማለት ነው፣ ልክ ማለት ነው፣ ህግ ማለት ነው፣ ደንብ ማለት ነው፣ መመሪያ ማለት ነው። ልክ በሜትር የሆነ ቦታ ለክታችሁ ከዚህ እስከዚህ እኒህ ያህል ሜትር ብላችሁ እንደምታስቀምጡት ቀኖና የሚባለው እሱ ነው። ተለክቶ ተሰፍሮ ተቆጥሮ የተሰጠ ስርዓት አለ። ቀዳሹ ያን ስርዓት መጠበቅ አለበት፣ አስቀዳሹም ያን ስርዓት መጠበቅ አለበት። ማንኛውም ሰው በቤተክርስቲያን ውስጥ ያለ በዚህ ስርዓት ውስጥ ተገዥ መሆን አለበት። ቀኖና የሚባለው ይሄ ነው። ግን ቀኖና ቅዳሴያን ያልኩት ለምንድን ነው? የሚበዛ ስለሆነ መጽሐፈ ቅዳሴው ቃል በቃል ነው የሚሰራው። ይሄ ግዕዝና አማርኛውን እሱን ብትመለከቱ የመጀመሪያው ቀዳሾቹ በዕለቱ የሚመረመሩት የሚጠየቁት ነገር በሊቀ ጳጳሱ በአስተዳዳሪ ብዬ ያነሳሁት ነጥብ አለ። የቤተክርስቲያንን ስርዓት የቤተክርስቲያንን ህግ ጠንቅቆ ያወቀ መሆን አለበት። የመጀመሪያው የሚጠየቀው ይሄ ነው። የትኛውን ቦታ ለምሳሌ ለስራ ስትወዳደሩ የምትጠየቋቸው ጥያቄዎች አሉ። ለስራው ኳሊፋይድ ናቸው አይደላችሁም የሚለውን ለማወቅ የምትጠየቋቸው እንደየሙያችሁ ልትጠየቁ ትችላላችሁ። ልክ እንደዛ አንድ ሰው ከመቀደሱ ልብሰ ተክህኖን ከመልበሱ አስቀድሞ በተለይ ደግሞ እንግዳ ሆኖ በዲቁና ሊቀድስ ከመጣ ምን ታውቃለህ ተብሎ መጠየቅ አለበት። የሚጠየቁ ምስጢራትም አሉ እንጂ እንደው ዝም ብሎ ደርሶ የግድ ብያቸዋለሁ ሳምንት የዲቁና ካርድ ማሳየት ላይጠበቅበት ይችላል። የቅስና ካርድ ማሳየት ላይጠበቅበት ይችላል። ቄስ ሲሆን እንደ ቅስና የሚጠየቀው ጥያቄ ምስጢር አለ። ዲያቆን ሲሆን እንደ ዲያቆን የሚጠየቀው ምስጢር አለ። ይሄ በነገራችን ላይ ለቅዳሴ ብቻ እንዳይመስላችሁ። አንድ ሰው ዝም ብሎ ዘሎ ቤተ መቅደስ መግባት አይችልም። ለምሳሌ እኔ እዚህ ቦታ መጥቼ ወደ ቤተ መቅደስ ስገባ የታወቀ ስለሆነ ነው። በዲቁና ማዕረግ ነው፣ በዲቁና ይቀድሳል ተብዬ ስለታወቅኩኝ ለዛ ነው የምገባው። ሌላ ሰው ዝም ብሎ መጥቶ ካባ ለብሶ ሊገባ ምንድን ነህ አንተ ተብሎ ይጠየቃል። የማይታወቅ ከሆነ በዲቁና ማዕረግ ሆኖ የማይታወቅ ከሆነ ቤተ መቅደስ የምትገባው ለምንድን ነው ተብሎ በቄሰ ገበዙ ይጠየቃል፣ በዲያቆናቱ ይጠየቃል፣ በሰሞነኛው ይጠየቃል። ከዛ በኋላ ዲያቆን ነኝ ካለ የሚጠየቅ ጥያቄ አለ። እንዳልኳችሁ ሳምንት የምስጢር ጥያቄዎች አሉ። ምን ታውቃለህ ስለነዚህ ምስጢራት ተብሎ ሲጠየቅ ያን መመለስ ከቻለ እንዲገባ ይደረጋል። የግድ ካርድ አሳይቶ ሳይሆን ምስጢራቱን ውስጥ ያለው ምስጢር ማወቁ በዛ ይረጋገጣል። እና ምን ያህል ጥንቃቄ እንዳለ የምታውቁት ነው። እና ህግጋትን የቤተክርስቲያን ስርዓትን ጠንቅቀው ማወቅ አለባቸው ቀዳሾቹ፣ ዲያቆናቱ፣ ቀሳውስቱ። በተለይ ካህን ደግሞ ሲሆን ነገሥቱ እንደሚለው አራቱን ወንጌላት በትርጓሜ ያወቀ መሆን አለበት። ይህ ስርዓት የተቀመጠ ነው። ቀኖና ቅዳሴ የሚባለው አንዱ ይሄ። ሁለተኛ የሚቀድሰው ካህን የሚያቀርባቸው ስግደቶች አሉ። አንድ ጊዜ ለታቦቱ ይሰግዳል። ሁለተኛ አንድ ጊዜ ለቀሳውስቱ ይሰግዳል። ሶስተኛ አንድ ጊዜ ለዲያቆናቱ አብረውት ለሚቀድሱት ይሰግዳል። አራተኛ አንድ ጊዜ ወደ ህዝቡ ዞሮ ይሰግዳል። እነዚህ አራት ስግደቶች ይቀርባሉ። እነዚህ አራት ስግደቶች ምንድን ናቸው ብዬ አሳይቻለሁ። ይቅርታ የሚጠይቅባቸው ናቸው። ወደ ታቦቱ ዙሮ ሲሰግድ እግዚአብሔር እንዳይቀስፈው፣ መልአክ እንዳይቀስፈው፣ መሬት ተከፍቶ እንዳይውጠው፣ በድካሙ እግዚአብሔር እንዲራራለት በሰላም ገብቶ በሰላም እንዲወጣ የሚጸልይበት ጸሎት ነው የመጀመሪያው ለታቦቱ የሚሰግደው። ሁለተኛው ለቀሳውስቱ የሚሰግደው ሳያውቀው ያስቀየማቸው ነገር ካለ፣ የተናገራቸው ነገር ካለ፣ ያስከፋቸው ነገር ካለ ይቅርታ እንደመጠየቅ ነው ይሄኛው ስግደት። ምክንያቱም ከዛ በኋላ ይሄ ሰው ሰማያዊ ነው የሚሆነው፣ ምድራዊ አይሆንም። ለምን? ሊገባ ነው ወደ ቅዳሴ። ወደ ቅዳሴ ገባ ማለት በሌላ አገላለጽ ምን ማለት ነው? ወደ ሰማይ ስርዓት ገባ፣ ወደ መላእክት ህብረት ገባ፣ ወደ መስቀል ገባ ማለት ነው። ስለዚህ የሚለወጥበት ሰዓት ነው። አካሉ ሳይቀየር ሳይለወጥ ግን ባለበት ወደ ፍጹም ስርዓት የሚገባበት ስለሆነ ቀሳውስቱን ይቅርታ ይጠይቃል። ቀሳውስቱን ብቻ ሳይሆን አብረውት የሚቀድሱትን ዲያቆናት ይቅርታ ይጠይቃል። ያስቀየምኳችሁ ነገር ካለ፣ ቅር ያሰኘኋችሁ ነገር ካለ ይቅርታ ብሎ ይጠይቃል። ከዛ ወደ ህዝቡ ዞሮ ይቅርታ ይጠይቃል ብያችኋለሁ። ወደ ህዝቡ ዞሮ ይቅርታ የሚጠይቀው አሁን እያንዳንዳችሁን ያስቀይማል ማለት አይደለም። ግን የሆነ ቦታ የሆነ ነገር ሲያደርግ አይታችሁ በልባችሁ ይዛችሁ ሊሆን ይችላል። የሆነ ነገር ቅሬታ አሳደራችሁ ሊሆን ይችላል። ስለዚህ ይቅርታ ይጠይቃቸው። ይቅርታ ሳይጠይቅ ካህኑ ቅዳሴ አይገባም። አስደናቂ ነው ይሄ። እግዚአብሔር እንዳይፈርድበት ለእናንተ ይቅርታ ጠይቆ ከዛ በኋላ ወደ ቅዳሴው ይገባል። ይሄ ቀኖና ቅዳሴ ተብሎ ይጠራል። ሌላ ልብሳቸውን አስቀድመው ይለኩ የሚል ስርዓት ነው። አሁን በስርዓቱ የተቀመጠው ልብስን አስቀድሞ መለካት ማለት ከቡራኬው አስቀድሞ ልብሳቸውን ከማስባረካቸው አስቀድሞ ምን ከማለታቸው አስቀድሞ አልኳቸው? ከማስባረካቸው አስቀድሞ ልብሱን ይለኩታል። ለብሰው ሊለኩት ይችላል። ረጅም ነው አጭር ነው የሚለው ግን አላስባረኩትም። ለነሱ ለዕለቱ ለሚሆነው አገልግሎት አላስባረኩ። ከዛ ፊት ተጸልዮበታል። ልብሰ ተክህኖ በነገራችን ላይ እንዳልኳችሁ ይጸለይበታል። ልብሰ ተክህኖ መቀመጥ ያለበት በቤተ መቅደስ ውስጥ ብቻ ነው። በነገራችን ላይ ከዚህ በፊት እንዳልኳችሁ ስለ ስርዓተ ተክሊል ስናገር አንድ ሙሽራ
በስርዓተ ተክሊል የፈጸመበትን ልብስ ለብሶ መቀደስ አይችልም። ምክንያቱም ያ ልብሰ ተክሊሉ አይደለም። ያ ልብስ የሚያገለግለው ለስርዓተ ተክሊሉ ለጋብቻው ስርዓት ብቻ ነው። የሚጸለይበትን ጸሎት ለስርዓተ ተክሊሉ ለቡራኬ ነው የሚደረግበት እንጂ ገብቶ እንዲቀድስበት አይደለም የሚባለው። ገብቷችኋል ብላችሁ በጣም እነዚህ ጥንቃቄ ይፈልጋሉ። ይህ ብቻ ሳይሆን ብዙ አስተዳዳሪዎች፣ ብዙ አለቆች ለምሳሌ የራሳቸውን ልብስ ከውጭ በሳምሶናይት ይዘው መጥተው ሊቀድሱ ይችላሉ። ግን እነዚህ ማድረግ ያለባቸው አስቀድሞ ያ ልብስ ሊጸለይበት ይገባል፣ ሊባረክም ይገባል። በቤተ ክርስቲያኒቱ ስርዓት ለጸሎተ ቅዳሴው በሚያስፈልግ ስርዓት በዚያ መባረክ አለበት እንጂ ከዛ ውጭ ብሎ ከውጭ ይዞት የመጣውን ልብስ እንደ ንዋያተ ቅድሳት እንደ ልብሰ ተክሊል አድርጎ መቀደስ አይችልም። አንዱ የሙሽራ መቀደስ የለበትም እያልኩ ስነግራቸው የነበረው አንዱ ምስጢር ይሄ ነው። እንግዲህ ይሄ ስርዓት እስኪጠበቅ ድረስ እየተናገርን እንቀጥላለን። የሚያገለግለው ለሰርጉ ነው፣ የሚያገለግለው ለጋብቻ ነው፣ የሚያገለግለው ለተዋህዶ ነው፣ ከሚስቱ ጋር አንድ ለሚሆንበት ምስጢር ነው እንጂ የሚያገለግለው ያ ልብስ ለቅዳሴ ተባለ የሚባረከው ለቅዳሴ ራሱ የቻለ ልብሰ ተክህኖ ተብሎ በቅዳሴ ጸሎት የተባረከ የተቀደሰ የተለየ ያን ስርዓት ነው መከተል ያለበት እና ስለዚህ ልብሰ ተክህኖ አስቀድሞ ይጸለይበታል። በየዕለቱ ደግሞ ቅድም እንዳልኳችሁ ጸሎት ይደረግበታል በተቀደሰ ቁጥር። ስለዚህ ያ ቡራኬ ከመደረጉ አስቀድሞ ይለካው። ለምንድን ነው? ረጅም ቢሆን አጭር ቢሆን ችግሩ ምንድን ነው? አንደኛ እንዳይጠልፈው ነው። ረጅም ከሆነ ለምሳሌ ይጠልፈው። አሁን ዲያቆን ቢሆን ደሙን ይዞ ሲወጣ፣ ጽዋውን ይዞ ሲወጣ ልብሱ ሊጠልፈው ይችላል፣ ሊወድቅ ይችላል። ጧፍ ይዞ ሲወጣ፣ መጽሐፍ ይዞ ሲወጣ ህዝቡ ፊት ቢሰናከል ቢወድቅ የሚያስቀድሰው ሰው ይደነግጣል። በጣም ብዙ መጥፎ ነገሮች በአይምሮ ይፈጠራሉ። ስለዚህ ለዚህ ነው ጥንቃቄ የሚደረገው። ካጠረ ደግሞ ምን ይሆናል? ሱሪውን ያሳያል፣ እግሩ እንዲታይ ያደርጋል። ከህሊና የተነሳ ሌሎች ነገሮች ጥያቄ ይፈጥራሉ። ለምሳሌ ልብሱ የተቀደደ ቢሆን የተቀደደ ልብስ መልበስ አይገባም፣ ግን በአጋጣሚ እንደዛ ቢሆን እነዚህ ነገሮች ሁሉ ጥንቃቄ ይደረግባቸዋል። ስለዚህ መስፋትም የለበትም፣ መርዘምም የለበትም፣ መጥበብም የለበትም፣ ማጠርም የለበትም። በሌላ መልኩ ልብሱ ይላል ምሳሌ መጽሐፍ ቅዳሴ አንድምታ ትርጓሜው ላይ ልብሱ ረጅም ቢሆን ከአካሉ ቢተርፍ ምስጢረ ተዋህዶን ያፋልሳል። ይህም መለኮት ለስጋ ሰፋው እንደማለት ይሆናል። ቢጠብ ቢያጥር ስጋ ለመለኮት አጠረው ጠበበው እንደማለት ይሆናል። የምስጢረ ተዋህዶን ምስጢር ያፋልሳልና አስቀድሞ ለክቶ በልኩ መልበስ አለበት። ይሄ ምሳሌ ነው። እንደው አሁን ልብሱ ረዝሞ ስታዩት እንደው ሃይማኖትን ካደና ብላችሁ ደግሞ በተለየ መንገድ እንዳታስቡት፣ ግን ጥንቃቄው እስከዚህ ድረስ ነው ለማለት ነው። ስለዚህ ከማስባረካቸው በፊት ይለካሉ የሚል ስለተጠየቁ ነው ይሄን ሰፋ ያደረኩት። ከዚያ አስባርከው ልብሳቸውን ይለብሳሉ። አሁን ልኩን ካገኘ በኋላ ቄሱ ዲያቆኑ የሚበቃውን የራሱን ልክ ካገኘ በኋላ አስባርኮ ከዛ በኋላ ይለብሳል ማለት ነው። ከዛ ቀዳሴያኑ በቅዳሴ ሰዓት ሁሉ የነቁ የተጉ ይሁኑ የሚል ሳምንት ነግሬያቸዋለሁ። እንደ ንብ መሆን አለባቸው። ልክ ንብ በአበባ ዙሪያ እየጮኸ እንደሚቀስም ትኩረቱ አበባው ላይ እንደሆነ ንብ ካህናት ቀዳሽያን በዛ ሰዓት ሌላ ትኩረት ሊኖራቸው አይገባም። እያንዳንዱ አይኑ ወደ መንበሩ መሆን አለበት። ወደ ምኑ መሆን አለበት? ወደ ምን እዚያ በቆሙበት ቅጽበት ማለት ነው። ሌላው ቀርቶ እርስ በርስ መተያየት። ለምሳሌ አሁን የቄሱ የሚቀድሰው ቄስ ዲያቆኑ በፊት ለፊት ነው ያለው። ዲያቆኑ ተጠንቅቆ ነው የሚቆመው። ቄሱን በፊት ለፊት በምስራቅና በምዕራብ ይሆናሉ። በሰሜንና በደቡብ የሚሆኑት ሁለተኛው ቄስና ንፍቁ ቄስና ንፍቁ ዲያቆን በሰሜንና በደቡብ በኩል ይሆናሉ። ፊታቸው ፊት ለፊት ይሆናል። የካህኑ ፊቱ ወደ ምስራቅ ይዞራል። የዲያቆኑ ፊት ደግሞ ወደ ምዕራብ ይዞራል። ስለዚህ የመጀመሪያው ቄስ ወይም ገባሬ ሰናዩ ቄስና ገባሬ ሰናዩ ዲያቆን ፊት ለፊት፣ ከዛ ንፍቁ ቄስና ንፍቁ ዲያቆን ፊት ለፊት። እነዚህ አራቱን አቅጣጫዎች ይሸፍናሉ እና የተጠነቀቁ መሆን አለባቸው። አይናቸው መንበሩ ላይ፣ አይናቸው ታቦቱ ላይ፣ አይናቸው ልባቸው ቃል እግዚአብሔር ላይ መሆን አለበት። ወደ ውጭ ደግሞ የሚወጡ ከሆነ ስለሚሰግዱት ስግደት ማሰብ ያለባቸው። ምን ያህል ህዝብ አለ ቅዳሴ ከገቡ በኋላ። በነገራችን ላይ ከቅዳሴ በፊት የህዝቡን ብዛት የህዝቡን መምጣት እሱን ቼክ ማድረግ ግዴታ ነው። ያዛ መጽሐፍ ቅዱስ ካህኑ ወጥቶ ህዝቡ መጥቷል አልመጣም ብሎ ይህ አንዱ ቅዳሴ የሚያስቀድሰው መኖር አለበት ማለት ጭራሽ የሚያስቀድስ ከሌለ ቅዳሴው ይቀደሳል። እሱን አይደለም ብላችሁ ግን የአጥቢያው ምዕመናን ግን ሙሉ ለሙሉ ባይባል እንኳን ቢያንስ ግማሽ በግማሽ መምጣታቸው ግን መፈተሽ አለበት። አሁን በእርግጥ አዲስ አበባ ላይ በጣም ብዙ አስቸጋሪ ነገሮች ይፈጠራሉ። አሁን ለእናንተ እንዳይረፍድባችሁ ሲባል ቅዳሴው ሌሊት ይገባል። ቅዳሴው ሌሊት ሲገባ ደግሞ ሰው ሌሊት መምጣት ስለሚፈራ በዚህ ምክንያት ቅዳሴው ከመጀመሪያው የሚደርስ ሰው በጣም ጥቂት ሰው
ወይ መኪና ያላቸው ሰዎች፣ በጣም ቅርብ የሆኑ ሰዎች፣ ወይ ደግሞ በጣም ደፋር ሰዎች፣ ወይ ደግሞ እዚሁ ያሉ ሰዎች፣ እነዚህ ሰዎች ናቸው ገብተው የሚያስቀድሱት። ይሄ እኔ እንዴት እንደሚስተካከል አላውቅም። ችግሩ ግን እንደሆነ ታውቃላችሁ። አሁን ቅዳሴው 12 ሰዓት ይገባ ቢባል ከ12 ሰዓት ቅዳሴ ተገብቶ ቅዳሴው ሊወጣ የሚችለው 3 ሰዓት ነው። ከዛ እንደገና ከ3 ሰዓት በኋላ ደግሞ ትምህርት ይሰጥ፣ ዝማሬ ይዘመር ቢባል እናንተ ቤታችሁ የምትገቡት ከ5 ሰዓት በኋላ። በዚህ ላይ ማጉረምረም ሊፈጠር ይችላል። ስለዚህ አሁን ሰዓት እንዳይረፍድ ተብሎ ቅዳሴው ሌሊት ይገባል። አሁን ትልቁ ችግር የከተማው ሰው አይታዘዝም፣ እሺ አይልም። በቃ እኛም ሌሊት እንገባና እያጣደፍነው በንባብ በአማርኛ በምንም እያልን እንዲያቆም ያስያዝ እያለን እያጣደፍን ያዎች ወደ መድረኳ ቶሎ እንመጣለን። እና በእርግጥ እነዚህ ነገሮች በንግግር መስተካከል እንዳለባቸው አምናለሁ። እውነት ለመናገር 11 ሰዓት ቅዳሴ እየተገባ መቀጠል አለበት ብዬ እኔ በግሌ አላምንም። የሆነ መሻሻል የሚገባው ነገር ይኖራል። ምክንያቱም ከሰው በስብከቱ ወደ ቅዳሴ መምጣት ካልቻለ ሳያስቀድስ ነው፣ ስብከቱ ሳይሰማ መሀል ላይ እየቀረ ነው ሰው እግዚኦታ ላይ ይመጣል። ልክ ደግሞ ልንሰብክ ስንቆም ደግሞ ሰው ይሄዳል። ስለዚህ ህዝቡን አሁን ከሁለቱም እንኳን አላረግነው እና እነዚህ ነገሮች ንግግር ይፈልጋሉ፣ ውሳኔ ይፈልጋሉ። እነዛ መስተካከል አለባቸው እና ግን እንደ ቅዳሴ መስፈርት ግን መጽሐፈ ቅዳሴው የሚያዘው ካህኑ ቅዳሴ ከመግባቱ በፊት ከመጀመሩ በፊት ወደ ቤተልሔም ከመሄዳቸው በፊት ወጥተው ህዝቡ መጥቷል አልመጣም ብለው ያዩና ከዛ ትንሽ ደቂቃ 1 2 3 ደቂቃ እስኪ 5 ደቂቃ ተብሎ ትንሽ ደቂቃ ይሰጣል። ትንሽ ጊዜ የዝምታ ጊዜ አስተውላችሁ ከሆነ ያቺ ጊዜ የምትጠበቁባት ሰዓት ናት። ቤተክርስቲያን ትጠብቃችኋለች። ስለዚህ ይህን አስባችሁ እናንተ በቻላችሁት መጠን በጊዜ ለቅዳሴ ብቻ ሳይሆን ለኪዳኑ ለመድረስ መሞከር ይገባልና ስለዚህ እነዚህን ማየት አለበት። ከዛ ቅዳሴው ከተገባ በኋላ ግን በዚህ በኩል ወለተ ማርያም አለች፣ በዚህ በኩል ወለተ ማርያም አለ፣ በዚህ በኩል ንጉሥ አለ፣ በዚህ በኩል ባሪያ አለ፣ በዚህ በኩል አሽከር አለ። አይመለከትም። ቅዳሴ ከገባ በኋላ ማየት አይፈቀድም። ወደ ህዝቡ ማየት በጣም ጥንቃቄዎች ይፈልጋል። እንዳያሰናክል ትኩረት ማድረግ ያለበት የሚቀድሰው ቅዳሴ ላይ ብቻ፣ ቀጥሎ የሚናገረው ቃል እግዚአብሔር ላይ ብቻ፣ ስርዓት ላይ ብቻ። በመፍራትና በመንቀጥቀጥ ነው መቆም ያለበት። ቅዳሴ በጣም ከባድ ነው የምላችሁ ለዚህ ነው። ሰውነት እስኪያልቅ ድረስ በእውነት ከባድ የሚያደርገው የሚያደክመው ለዚህ ነው። ስለዚህ ቅዳሴ ያው በዚህ ሰዓት የበቁ የነቁ የተጉ ይሁኑ የሚል ቀኖና መጽሐፈ ቅዳሴ ነው። ሌላ በቅዳሴ ጊዜ የሳቀ ካህን ወይም ዲያቆን ቢኖር 1 ሱባኤ ይቀጣል። አሁን ሳቅ በጣም በተለያየ መልክ እንደዚህ ስላችሁ ለሳምንት ብዙ ስላልነገርኳችሁ ምናልባት እንዳትሰናከሉ። የሆነ ሰው እየሳቀ ብታዩ ሳቀ፣ ስለዚህ 1 ሱባኤ ለምን አይቀጣም ብትሉ አለ። በምን ምክንያት ነው ሳቀው የሚለው ይታያል። በዋዛ በፈዛዛ ከሆነ፣ በከንቱ ነገር ከሆነ፣ ሌሎች ስላቅ፣ ጨዋታ እነዚህ ነገሮች እየተናገረ ከሳቀ 1 ሱባኤ ያን ቅዳሴ ከጨረሰ በኋላ ከዛ ሰዓት ጀምሮ 1 ሱባኤ ሊቀጣ ይደረጋል። ያ 1 ሱባኤ ከምስጢር ይከለከላል። ቤተ መቅደስ እንዳይገባ ይደረጋል። ጾም ሊሰጠው ይችላል፣ ጸሎት ሊሰጠው ይችላል፣ ስግደት ሊሰጠው ይችላል። እንደየአስፈላጊነቱ ገንዘብም ሊቀጣ ይችላል። ስለዚህ እነዚህ እርምጃዎች ይወሰዱበታል። ዲያቆን ወይም ካህን ቢሆን ህዝብ ቢሆን ከምዕመናን ቢሆን ግን በዕለቱ እንዲወጣ ይደረጋል። ስጋው ደግሞ ለጊዜው በዚያ ቀን ይከለከላል። ከማግስቱ ጀምሮ ግን እንዲገባ ይደረጋል። ስለዚህ ቅጣቱ ለጊዜው እንዲወጣ መደረግ እንዲያስብ ማድረግ ነው። እንዳልኳችሁ ግን አሁን በአጋጣሚ ዝም ብሎ የሚመጡ ሳቆች ሳይሆን ይሄ ጎን ለጎን ተነጋግሮ የሚስቅ ሰው፣ ለምሳሌ አንድ ሰው አይቶ በዛ የሚሳልቅ ሰው፣ የአንድ ሰው አካለ ጉድለት አይቶ ለምሳሌ በዛ የሚስቅ ሰው፣ እንደዚህ አይነት ሰው ወዲያው እንዲወጣ ይደረጋል። እዛ በዕለቱ እንኳን ተዘጋጅቶ ለስጋው ደግሞ ተዘጋጅቶ ቢመጣ እንኳን እንዲከለከል ይደረጋል። ይሄ ቀኖና ቅዳሴያን ይባላል። የቀዳሾች ቀኖና፣ ከዛ የእኛ የአስቀዳሾች ቀኖና ተብሎ ይጠራል። አሁን ጉዞ ወደ ቤተልሔም እንግዲህ ዝግጅቱን ጨረስ። እነዚህ እስካሁን ድረስ ያየናቸው ውስጥ ላይ መጋረጃ ተዘግቶ የሚደረጉ ዝግጅቶች ናቸው። እናንተ የምታዩቸው ዝግጅቶች አይደሉም። ከዚህ በኋላ ያለው ግን ካጠናቀቁ በኋላ ልብሳቸውን ለብሰዋል፣ ጸሎት አድርገዋል፣ ተባርከዋል፣ ቡራኬ ተቀብለዋል። ከዛ በኋላ ሁሉም ቦታውን ይይዛል፣ ድርሻውን ይቀበላል። ከዚያ ሰዓችን መበታተን በቃ ከዛ ነው። ይህ ማለት ነው በአንደኛ የሚቀድሰው ዲያቆን ወይም ገባሬ ሰናይ ዲያቆን ወይም ደግሞ ሰራኢ የሚባለው ዲያቆን የእሱን ቦታ ይይዛል፣ የእሱን ድርሻ ይይዛል፣ የሚይዘውን ነገር ይይዛል። ቄሱ እንደዛ፣ ካህኑ አስቀድሞ ነው የሚዘጋጀው። በእርግጥ ንፍቁ ቄስም እንደዛው፣ ሁለተኛው ዲያቆንም እንደዛው፣ ሶስተኛው ዲያቆንም እንደዛው። እዛ ድርሻቸው ይጀምራል። ከዚህ በኋላ አገልግሎቱ ይጀምራል። ይሄ ቅዳሴው አገልግሎት በትክክል መጀመር። እስካሁን ድረስ ያሉት ቡራኬ ነው፣ ጸሎት ነው፣ እስካሁን ያሉት ልብስ መልበስ ነው፣ የውስጥ ዝግጅቶች ናቸው። አሁን ግን ይፋ መሆን ይጀምራል።
ከዚህ በኋላ ያ ይፋ የሚሆነው አገልግሎት የሚጀመረው ወደ ቤተልሔም በመሄድ ነው። ወዴት በመሄድ አልኳችሁ? ወደ ቤተልሔም። ወደ ቤተልሔም የሚሄዱ 4 ሰዎች አሉ። ስንት ሰዎች አልኳችሁ? 4 ሰዎች ወደ ቤተልሔም ጉዞ ያደርጋሉ። አንደኛ ገባሬ ሰናይ ዲያቆን የሚባለው ወይም ሰራይ ዲያቆን። ገባሬ ሰናይ ማለት መልካም አድራጊ ዲያቆን ማለት ነው። አሁን ሌሎቹ ክፉ ነው የሚያደርጉት ማለት አይደለም። ግን ገባሬ ሰናይ ዲያቆን የሚለው አገላለጥ ምን ለማለት ነው? የጌታን ደም የሚሰጥ ማለት ነው። የማንን ደም የሚሰጥ? የጌታን ደም የሚሰጥ ማለት ነው። ቄሱ ገባሬ ሰናይ፣ አንደኛው ቄስ ገባሬ ሰናይ ቄስ ይባላል። ወይም ገባሬ ሰናያት ይባላል። ሰናይ ማለት መልካም፣ ሰናያት ማለት መልካሞች ጥሩዎች ማለት ነው። ሰራይ ማለት የሚሰራ ማለት ነው፣ የሚያደርግ ማለት ነው። ቄሱ አንደኛው ቄስ ሰራይ ይባላል። አንደኛው ዲያቆን ሰራይ ተብሎ ሊጠራ ይችላል። እና ገባሬ ሰናይ ዲያቆን ጽዋ ይይዛል፣ ቃጭል ይይዛል። ምን ይይዛል አልኳችሁ? ጽዋ ይይዛል፣ ቃጭል ይይዛል። ሰራይ ዲያቆን አንደኛው ዲያቆን በእናንተ ቋንቋ። እዛ ንፍቁ ዲያቆን በእርግጥ እንደየቦታው እንደየስርዓቱ ሊለያይ ይችላል። አንዳንድ የውስጥ ስርዓቶች ከአንዳንድ ቦታ ጋር የሚለያዩባቸው ስርዓቶች ይኖራሉ። አያጣም፣ ችግር አይደለም። ንፍቁ ዲያቆን ጥላ ይይዛል። እንደገና ደግሞ ሶስተኛው ዲያቆን አናጉንስጢስ አንባቢ ወይም አስመልካች ይባላል ያልኳችሁ። ሶስተኛው ዲያቆን መሶበ ወርቁን ይሸከም። እዛ አንድ ቄስ ይቀራል፣ ንፍቁ ቄስ። ሁለተኛው ቄስ እሱ ጽንሃ ይይዛል። ጽንሃና መስቀል ይይዛል። ምን ይይዛል? ጽንሃና መስቀል ይይዛል። ስንት ሰዎች ናቸው አልኳችሁ? 4 ሰዎች ናቸው። እነዚህ ቀጥታ እነሱ ወደ ቤተልሔም የሚሄዱት በቀጥታ ቅዳሴውን ለመጀመር ፈቃድ ሲያገኙ ብቻ። ቅዳሴውን ለመጀመር ፈቃድ ሲያገኙ ሰው መግባትና በኋላ እናየዋለን መውጣት የሚቆምበት መንቀሳቀስ የሚቆምበት ስፍራ አሃዱ አብ ቅዱስ ከሚለው ጀምሮ ያለው። ከዚያ በፊት ያሉ ከውስጥ ወደ ውጭ ከውጭ ወደ ውስጥ ያሉ እንቅስቃሴዎችን ነው። ከአቅማቸው በላይ የሆነ ማስቀደስ የማይችሉ ሰዎች በላይ ያሉ ሰዎች ሊወጡ ይችላሉ። አሃዱ ከመባሉ በፊት የሚገቡ ሰዎችም ከዚህ በፊት እንዳልኳቸው እየተሯሯጡ ገብተው ሊያስቀድሱ ይችላል። አሃዱ ከመባሉ በፊት አሃዱ ሲባል ግን ሁሉም ቀጥ ይላል። ወደፊት እንመለከተዋለን። ለምንድን ነው እንደዛ የሚደረገው የሚለው እሱን እናያለን። እስከዚህ ድረስ ያለው ግን ምንድን ነው? ሰዎች እየወጡ እየገቡ የውስጡን አገልግሎት እየተከናወኑ። ስለዚህ እነዚህ 4 ሰዎች እንዲወጡ ፈቃድ ሲሰጣቸው ቀጥታ ከቤተ መቅደሱ ወጥተው ወደ ቤተልሔም ይሄዳሉ። ወደ ቤተልሔም ሲሄዱ የግል ጸሎት ከመጸለይ ውጪ ምንም አይነት ዜማ አያዜሙ። ምንም አይነት የምስጋና ክፍል የለም፣ የተመደበለት ክፍል የለም። የሚሄዱት በዝምታ። ቃጭሉም አይመታም። የቃጭሉ ድምፅም አይሰማም። ካህኑ እያጠነ የሻክራው ድምፅ ሊሰማ ይችላል። መሶበ ወርቁን ይዘው ጽዋውን ይዘው ቃጭሉን ይዘው ዝም ብለው ድምፅ አጥፍተው ቀጥታ ከቤተ መቅደሱ ወጥተው ወደ ቤተልሔም ይሄዳሉ። ስንት ሰዎች ናቸው አልኳችሁ? 4 ሰዎች ናቸው። እነዚህ 4 ሰዎች ወደ ቤተልሔም ከደረሱ በኋላ አሁን ሌሎቹ ነገሮች ለእናንተ የሚሆኑትን የማይሆኑትን አልነግራችሁም። 2 የቤተልሔሙ በር ላይ ይቆማሉ፣ 2 ግን ወደ ቤተልሔሙ ይገባሉ። ስንቱ ወደ ቤተልሔሙ ይገባሉ? 2 ዲያቆናት ወደ ቤተልሔም ይገባሉ። ንፍቁ ሶስተኛው ሊሆን ይችላል ወይ ንፍቁ ዲያቆን እና አንደኛው ዲያቆን 2 ወደ ቤተልሔም ይገባሉ። 2 ግን ከውጭ ይቀራሉ፣ ከቤተልሔም በር ላይ ይቀራሉ። ሲገቡ የሚጸልዩት ጸሎት አለ። ወደ ቤተልሔም ሲገቡ ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት እያሉ ይህንን ሙሉውን ይጸልዩታል። ሁሉም ማለት ነው፣ ሁሉም ይጸልዩታል። ይሄ ብቻ ሳይሆን መልካ ኢየሱስ ጭምር ይደገማል። በአንዳንድ ትልልቅ ቦታዎች በተለይ በገጠሪቱ አብያተ ክርስቲያናት እስካሁን ድረስ መልካ ኢየሱስ ይደገማል። ምን ይደገማል አልኳቸው? መልካ ኢየሱስ ይደገማል። ተፈሥሒ ኦ ቤተልሔም የሚለው በዚህ ጊዜ ብቻ ነው። ማንኛውም ዲያቆን ወደ ቤተልሔም ለተልእኮ ለአገልግሎት በሚገባበት ሰዓት ተፈሥሒ ኦ ቤተልሔም የሚለው ደግሞ ሰግዶ ነው ወደ ውስጥ የሚገባ። ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ እያለ እነሆ ክርስቶስ ባንቺ ተወልዷልና የነቢያት ሀገራቸው ቤተልሔም ሆይ ምን ይበልሽ ደስ ይበልሽ እያለ ይህን እያመሰገነ ይህን ገብቶ ሰዓሊ ለቅድስት ሲል በጣም አስደናቂው ነገር ምን እንደሆነ ታውቃላችሁ? ውስጥ ያሉት ቤተልሔም ውስጥ ያሉት ተልእኮዎች አጠቃላይ መልክዓ ኢየሱስ እየተደገሙ የሚፈጸሙ አገልግሎቶች ናቸው። እነዚህን የምናገረው እንዳልኳችሁ የምትሰሙት እናንተ ብቻ ስላልሆናችሁ መልክዓ ኢየሱስ እየተደገሙ በጣም ደግሞ የሚደንቃችሁ እዛ ውስጥ ያሉት የምንጠቀማቸው ቃላት እነዚህን የሚያውቋቸው ቤተልሔም የሚገቡ ዲያቆናት ወይም የሚቀድሱ ዲያቆናት፣ ምስጢር የሚያውቁ ዲያቆናት፣ ቀሳውስት ብቻ ናቸው እነዚህን ቃላት የሚያውቁት። እናንተ አልነግራችሁም፣ የሚነገር ስላልሆነ የምናፍርበት ስለሆነ አይደለም። ከህሊና የተነሳ እነዚህ አባቶቻችን ምስጢራት ናቸው ብለው በሕግ ስላስቀመጡልን እዚያ ውስጥ የምንጠቀማቸው ቃላት እኔና እናንተ እንደምንጠቀማቸው አይነት ቃላት አይደሉም።
ከመልክዓ ኢየሱስ ከወንጌል የወጡ ቃላት ናቸው። እዚያ ውስጥ ዲያቆናቱ የሚነጋገሩበት ሌላ ቋንቋ ያስደነቅ። ለምሳሌ አንድ አርክቴክትና አንድ መሐንዲስ የሚግባቡበት የየራሳቸው ኮሚኒኬሽን አላቸው አይደል? አርክቴክቱ ለምሳሌ ድሮይንጉን አስቀምጦ ይሰጠዋል። መሐንዲሱ ያንን አንብቦ ከኋላ ምንድነው፣ ከፊት ምንድነው፣ በቀኝ ምንድነው፣ ጣራው እንዴት ነው የሚሆነው የሚለው አርክቴክቱና መሐንዲሱ ላይገናኙ ይችላሉ። ግን የሚግባቡት በምንድነው ሲባል በድሮይንጉ ይግባባሉ፣ በስኬሉ ይግባባሉ፣ በእያንዳንዱ ልኬት ይግባባሉ። መስኮቱ ምን ያህል ሴንቲሜትር፣ ምን ያህል ሜትር፣ በሩ ምን ያህል ሜትር፣ ከውስጥ ወደ ውጭ ያለው ምን ያህል በዚህ በኩል የሚለው ይግባባሉ። ልክ እንደዛ ዲያቆናትና ቀሳውስት የሚባሉ በጣም የሚደንቅ ነው። ይሄ የቤተልሔም ራሱ የቻለ ቋንቋ መልክዓ ኢየሱስ ብለን የምንጠራው ከዚህ ከመልክዓ ኢየሱስ ይወጡ ናቸውና መልክዓ ኢየሱስ ይደገማል። ስለዚህ ይሄ የቤተልሔሙ ቋንቋ ነው። መልክዓ ኢየሱስ ይደግማሉ፣ ወደ ቤተልሔሙ ይገባሉ። እነዚህ ምንድን ናቸው የሚለውን አስቀድሜ ላሳያችሁ። ወደ ቤተልሔም የሚሄዱት አንደኛ የነቢያት ምሳሌ ናቸው። የብሉይ ኪዳን የነቢያትና የካህናት ምሳሌ ናቸው። አራቱ ስንት ሰዎች ያልኳቸው? አራት ሰዎች የብሉይ ኪዳን ነቢያትና የካህናት ምሳሌ ናቸው። ሲሄዱ ባዶአቸውን ነው የሚሄዱት። ባዶአቸውን ነው የሚሄዱት ማለት ዲያቆኑ ባዶ ጽዋ ነው የሚይዘው። ከዛ ደግሞ ሁለተኛው ዲያቆን የሶስተኛው ዲያቆን ባዶ መሶበ ወርቅ ነው የሚይዘው። ስለዚህ ሲሄዱ ባዶአቸውን ነው የሚሄዱት። ምናቸው ነው የሚሄዱት? ባዶአቸውን ነው የሚሄዱት። እነዚህ ባዶአቸውን የሚሄዱት አራቱ ድምፅ ሳያሰሙ የሚሄዱት፣ የምስጋና ቃል ሳያሰሙ፣ የዜማ ድምፅ ሳያሰሙ የሚሄዱት እነሱ የብሉይ ኪዳን ነቢያትና ካህናት አጠቃላይ በብሉይ ኪዳን ያሉ ሰዎች ምሳሌዎች ናቸው። ለምንድን ነው እነሱ በዝምታ የሚሄዱት? እነሱ የነዚያ ምሳሌ የሆኑት ለምንድን ነው ይባል 5500 ዘመን በጨለማ የመኖራቸው ምሳሌ። በምን የመኖራቸው ምሳሌ ያሏቸው? በጨለማ። ያ የዝምታ ጊዜ ነው። ስለ ልጅነታቸው መናገር የማይችሉበት ዘመን፣ እግዚአብሔርን አባት ብለው መጥራት የማይችሉበት ዘመን፣ ያን ዘመን የሚያሳይ ነው። የዝምታ ጊዜ፣ ሽባ የመሆን ጊዜ፣ ምንም ማድረግ የማይችሉበት ዘመን፣ ስልጣን ያልነበረበት ዘመን፣ ያንን ዘመን የሚያሳይ ነው። እና ዝም ብለው ይሄዳሉ። ሲሄዱ ደግሞ ባዶአቸውን ነው። ወዴት ነው የሚሄዱት ቢባል ወደ ቤተልሔም። ነቢያት ጉዟቸው ወዴት ነበር ቢባል ወደ ቤተልሔም። የነቢያት ጉዞ ምን ማለት ነው? የነቢያት ጉዞ ወደ ቤተልሔም ነው ማለት ትንቢት የተናገሩት እስከ ቤተልሔም ነው። ትንቢት የተናገሩት እስከ ምንድን ነው አልኳቸው? እስከ ቤተልሔም። ምክንያቱም በቤተልሔም ማን ይወለዳል? ክርስቶስ ይወለዳል። ስለዚህ ትንቢታቸው እስከዚህ ድረስ። ይሄ ማለት ስለ መሰቀሉ አልጻፉም ማለት አይደለም። ትንቢት አልተናገሩም ማለት አይደለም። ስለ እርገቱ ትንቢት አልተናገሩም ማለት አይደለም። ስለ ሞቱ ትንቢት አልተናገሩም፣ ስለ ትንሣኤው አልተናገሩም ማለት አይደለም። ግን ትንቢታቸው ዋናው ትኩረት የሚያደርገው የክርስቶስን መወለድ ላይ ነው። ከተወለደ በኋላ ነው ሌሎቹ የሚቀጥሉት። ስለዚህ እስከ ቤተልሔም ትንቢት ተናግረዋል። ራእያቸው፣ ህልማቸው፣ ናፍቆታቸው እና ምኞታቸው በሙሉ እስከ ቤተልሔም። ቅዱስ ጳውሎስ ይናገራል ዕብራውያን ምዕራፍ 11 ቁጥር 13 ላይ ምርሆ ቅሰ ርእይዋ ወተአምህዋ ይላል። ከሩቅ አይተው ተሳለሟት ይላል። ከሩቅ አይተው ምን አሏት? ተሳለሟት። ቤተልሔም። ምክንያቱም ክርስቶስ የሚወለደው በቤተልሔም ስለሆነ፣ ስለዚህ እስከ ቤተልሔም ድረስ ነው የነቢያት ትንቢት። እነዚህ አራቱ ነቢያትን ወክለው አራት መሆናቸው ደግሞ አራት ዘመናትን ያሳያል። ስንት ዘመናትን ያሳያል? የብሉይ ኪዳን ዘመናት አጠቃላይ በአብይ ክፍል ሲከፈሉ አራት ዘመናት ናቸው። የመጀመሪያው ዘመን የአበው የሚባለው ዘመነ አበው የሚባለው፣ ሁለተኛው ዘመን ዘመነ መሳፍንት የሚባለው፣ ሶስተኛው ዘመን ዘመነ ነገሥት የሚባለው፣ አራተኛው ዘመን ዘመነ ካህናት የሚባለው። የመጀመሪያው ምን አልኳቸው? ዘመነ አበው፣ ሁለተኛው ዘመነ መሳፍንት፣ ሶስተኛው ዘመነ ነገሥት፣ አራተኛ ዘመነ ካህናት የሚባለው። እነዚህ አራት ዘመናት አሉ። እነዚህ አራቱ ሰዎች ዝም ብለው የሚሄዱት አራቱ ሰዎች በአራቱ ዘመናት ውስጥ የተነሱትን ነቢያትን፣ ካህናትን፣ መሳፍንትን፣ ነገሥታትን፣ የብሉይ ኪዳን ሰዎች፣ እነዚህ ሰዎች በሙሉ የሚወክሉ ናቸው። የሚሄዱት ወደ ቤተልሔም። የሚሄዱት ወዴት ነው? የአብርሃም ናፍቆት ቤተልሔም ናት። የነገሥታቱ ናፍቆት ቤተልሔም ናት። የሙሴ ናፍቆት ቤተልሔም ናት። የኢያሱ ናፍቆት ቤተልሔም ናት። የመልከ ጼዴቅ መስዋዕት እስከ ቤተልሔም፣ የእስራኤል መስዋዕት፣ የእስራኤል መና፣ የእስራኤል ህብስት እስከ ቤተልሔም ድረስ ብቻ። እንደውም አባቶቻችን የሚሉት አንድ ነገር አለ። ለእስራኤል ይወርድላቸው የነበረው መና ልክ ክርስቶስ ሲወለድ የት ገባለት ሳይባል ጠፍቷል ነው የሚሉት አባቶቻችን። በጎሞር አስቀምጠውት ነበር መናው፣ በእንስራ አስቀምጠውት ነበር፣ በመሶብ አስቀምጠውት ነበር።
ለልጅ ልጆቻቸው ለማሳየት እና ያመና ከማን ጋር እንደተሰወረ ታውቃላችሁ? ነቢዩ ኤርምያስ ምርኮ በሚመጣበት ጊዜ አንድ ቦታ ቆልፎታል እና ቁልፉን አውፍዮ መራው ለፀሐይ ብሎታል። እግዚአብሔር ቁልፉን ለፀሐይ ስጦታል እና ወደ ሰማይ ወረወረው ቁልፉ። እስካሁን ድረስ ያን ቦታ የሚያውቅ የለም። በነገራችን በጣም ብዙ የአርኪኦሎጂ ምርመራ የሚያደርጉ ሰዎች ያንን አካባቢ ይቆፍሩታል። እስካሁን የተገኘ ነገር ነው። አንዳንዶቹ ታቦተ ጽዮን ለምሳሌ በኢትዮጵያ አይደለችም ብለው የሚያምኑ ሰዎች እዛ አካባቢ ይቆፍራሉ። ይህን ታውቃላችሁ? ታቦተ ጽዮን እዛ ልትሆን ትችላለች ተብሎ የሚታሰብ ይሄ መጽሐፈ ሄኖክ የተገኘበት በጣም ብዙ ጥቅም መጽሐፍት የቁምራን ዋሻ አካባቢ የተገኙበት መጽሐፍ ነቢዩ ኤርምያስ በጣም ብዙ ንዋያተ ቅድሳትን የሰወረባቸው ቦታዎች ናቸው ተብሎ ስለሚታመን እስካሁን ድረስ እዚያ ቁፋሮ አለ። እስካሁን ድረስ ብዙ አጥኚ ቡድኖች አሉ እና እዚያ ቦታ መናውን ሰውሮታል ነቢዩ ኤርምያስ። ያን መና ከነ እንስራ ወስዶ እዚያ ቦታ ካስቀመጠ በኋላ ዘግቶት ቆልፎት ዋሻው ቁልፉን ግን ወደ ፀሐይ ወረወረ። ከዛ በኋላ የቁልፍ ማን እጅ እንዳለ አይታወቅም። እና እስራኤል እስካሁን ድረስ የሚያምኑት ምን እንደሆነ ታውቃላችሁ? መሲህ ሲመጣ ያንን የተሰወረውን መና አምጥቶ ለእኛ ለተመረጡት አይሁዳውያን ያከፋፍለናል ብለው ያምናሉ። የገባችሁ ነው የምነግራችሁ? ይጠብቃል፣ ያንና ይጠብቃል። መናው ተሰውሯል፣ ግን ያ የተሰወረው መና ይሰጠናል። መቼ ነው የሚሰጠን ያ የተሰወረ መና? መሲህ ሲመጣ። ማን ሲመጣ? መሲህ ሲመጣ ያን የተሰወረው መና ከተሰወረበት ቦታ ያወጣና በፍጹም ንጽሕና በቅድስናና በመታመን ለጠበቅነው ለተመረጥነው ሰዎች ብቻ ያድልናል ብለው ያምናል። በጣም ግን የሚያሳዝነው ያ መና ክርስቶስ ሲወለድ አልፏል። ምክንያቱም እውነተኛው መና ክርስቶስ ተገኝቷል። ራሱ ምን ብሎ ተረጎመው ጌታ? አኮሙ ዘወሀበክሙ ዘንተ ኅብስተ፣ ያን ኅብስት የሰጣችሁ ያን እንጀራ የሰጣችሁ ሙሴ አይደለም አባቴ ነው አላቸው። ከዛስ ደግሞ አበዊክሙ መና በሉ በገዳም ወሞቱ፣ አባቶቻችሁ ያን መና በልተዋል ግን ሞተዋል። ምስጢሩ ምንድን ነው? ለምን ትጠብቁታላችሁ? ያ መና ከተሰወረበት ወጥቶ እንኳን ቢሰጣችሁ ብትበሉት እንኳን ትሞታላችሁ። አያድናችሁ፣ ሕይወት አይሰጣችሁ። ለምን ትጠብቁታላችሁ? ስለዚህ መጠበቅ ያለባችሁ መና ማን ነው? እኔ ነኝ። ስለዚህ ምን አለ? አነ ውእቱ ኅብስተ ሕይወት ዘወረድኩ እምሰማያት፣ ከሰማይ የወረድኩት የሕይወት እንጀራ እኔ ነኝ። በቃ እሱ ሲበላ ሕይወት ነው። እነሱ የእንስራ መና እየጠበቁ ነው። የገንቦ መና፣ የቶፋ መና እየጠበቁ ነው። እነሱ ዋሻ ውስጥ የተዘጋ መና፣ የተሰወረ መና እየጠበቁ ነው። መናው ክርስቶስ ግን በመካከላቸው በከብቶች በረት ባልጠበቁት ቦታ ተወልዷል። ክርስቶስ በቤተልሔም ተወልዷል። ልክ ክርስቶስ ሲወለድ ያመና እንዲያውም መተርጉማን የሚሉት ምንድን ነው መሰላችሁ? ቃል በቃል ልበልላችሁ። መናው ለልማዱ አንድ ቀን ሲያድር መልኩ ይለወጣል፣ መዓዛው ይለወጣል፣ ጠረኑ ይለወጣል፣ ይሸታል፣ ይጠላል። ይህ ኦሪት ዘጸአት ምዕራፍ 17 ሄዳችሁ ብታነቡ ታገኙታላችሁ። ሰኞ ለቅመው ለማክሰኞ ያሳደሩት መና ጠዋት ሲያገኙት ተልቶ ነው ያገኙት። ተልቶ ነው ያገኙት። ይሄኛው መና ግን ለትውልድ በእንስራ ተጠብቆ አልተለወጠም፣ አልሸተተም፣ አልተላም፣ አልተበላሸም። ልክ ክርስቶስ በቤተልሔም ሲወለድ ግን መናው ጠፋ። ከዚህ ድረስ አልተባለ። እስከ ቤተልሔም ድረስ ተጓዙ። በተራራው እስከ ቤተልሔም ድረስ፣ የብሉይ ኪዳን ስርዓት እስከ ቤተልሔም ድረስ፣ የካህናት ስርዓት እስከ ቤተልሔም ድረስ። ከዛስ እንዴት ሆነ? ዝም ብለው። ዝም ማለት ምንን ያሳያል? ማፈርን፣ መጨነቅን፣ መሰቃየትን፣ ስልጣን ማጣትን፣ መብት ማጣትን ያሳያል። አንገት መድፋትን ያሳያል። ካህናት ወደ ቤተልሔም ሲሄዱ ቃጭል ሳይመቱ፣ የምስጋና ዜማ ሳያሰሙ፣ ምንባህ ሳይሉ፣ ሌላ ዜማ ሳያዜሙ ዝም ብለው ወደ ቤተልሔም የሚሄዱበት ምክንያት አባቶቻችን ነቢያት በአራቱ ዘመናት የነበሩት አባቶቻችን ዝም ብለው ትንቢት እየተናገሩ ግን አንገታቸውን ደፍተው እስከ ቤተልሔም ድረስ ነው። ያ ምስጢር የሚያሳይ ይቺ ቤተክርስቲያን ብሉይ ኪዳኑ እንዴት አድርጋ እንደምትሰብከው ተመልከቱ። እነዚህ አራቱ እነዚያን ያሳያሉ። እስከ ቤተልሔም ድረስ ይሄዳሉ። ሁለቱ ከውጭ ቀራሉ፣ ሁለቱ ወደ ቤተልሔም ምን ይሆናሉ አልኳቸው? ይገባሉ። በጣም በሚገርም ሁኔታ በእስራኤል ሕዝብ መካከል ወደ ቤተልሔም የገቡት ወደ ተስፋይቱ ምድር ወደ ከነዓን የገቡት ሁለት ሰዎች ብቻ ናቸው። ስንት ሰዎች? ሁለት ሰዎች ብቻ ናቸው። ኢያሱና ካሌብ። እነዚህ ሁለት ሰዎች ብቻ ናቸው። እንዲያውም ከሁለቱ ከኢያሱና ከካሌብ ቤተ
ካሌብ የሚባለው ሰው ቤተልሔም የወረሳት። እኔ በጣም አስደናቂ ነው። የእኛ አባቶች ስርዓት በጣም አስደናቂ ነው። አራት ሆነው ይሄዳሉ። ሁለቱ ከውጭ ይቀራሉ፣ ሁለቱ ይገባሉ። ሁለቱ ከውጭ ቀርተው ሁለቱ መግባታቸው ምንድን ነው ይባል? ሁለቱ ከውጭ የቀሩ በየምድረ በዳው እየሞቱ እየተነጠፉ እንደ ሻሽ እየተነጠፉ እንደ ቅጠል እየረገፉ የቀሩት እስራኤላውያን ምሳሌ ናቸው። ሁለቱ ወደ ቤተልሔም የገቡት ደግሞ የኢያሱና የካሌብ ምድረ ርስት የገቡት ቤተልሔምን የረገጧት የተስፋይቱ ምድር ከነዓንን በዓይናቸው ያዩት በእግራቸው የረገጧት የእነሱ ምሳሌ ናቸው። ከዛ ሲወጡ ባዷቸውን አይደለም የሚወጡት፣ ይዘው ነው የሚመለሱት። ዲያቆኑ ጽዋውን ባዶውን ነበር ይዞት የሄደው። አሁን ግን ወይን ይዞ ይመለስ። ዲያቆኑ ባዶ መሶበ ወርቅ ነበር ተሸክሞ የሚሄደው። አሁን ግን ህብስት ይዞ ይመለስ። የቅዳሴው ሰዓት በይፋ ይጀምራል። ሲሄዱ ባዷቸውን ነበሩ፣ ምንም አልያዙም ነበር። ሲመለሱ ዝም ብለው አይደለም የሚመለሱት፣ እያመሰገኑ ይመለሳሉ። ምን እያሉ ይመለሳሉ? እያመሰገኑ። ጸሎት ይደረጋል። መጀመሪያ እዛው እንደቆሙ ቅዳሴያችንን ቅዳሴ መላእክት ያድርግልን ብሎ ንፍቁ ቄስ ጸሎት ያደርጋል። አቡነ ዘበሰማያት ይደገማል። ምን ይደገማል? አቡነ ዘበሰማያት ይደገማል። ከዛ ይፍታ ወይድግ ብሎ ኑዛዜ ያደርጋል። ከዛ በኋላ እመነበሃ እያሉ ወይም መስቀል አብርሃ እያሉ ወይም ሁሉ ዘገብራ እያሉ እነዚህ እየተባሉ ወደ ቤተ መቅደሱ ዕጣኑ እየታጠነ የቃጭል ድምፅ እየተሰማ ጥላ ተዘርግቶ ወደ ቤተ መቅደሱ ይገባሉ። ክብርና ምስጋና ለአምላካችን ይህን ስርዓት የሰጠን አምላክ። አሁን የአዲስ ኪዳን ስርዓት ይጀምራል። እስካሁን ድረስ ያለ የብሉይ ኪዳን፣ እስካሁን ድረስ ያለ ያልኳችሁ አራቱ አገልጋዮች ወደ ቤተልሔም የሄዱበት ስርዓት የብሉይ ኪዳን ነው የሚያሳይ። የምኑን የሚያሳይ? የብሉይ ኪዳን። ጸሎት አድርገው ከቤተልሔሙ ይዘው ወጥተው ወደ ቤተ መቅደሱ ጉዞ የሚያደርጉበት ግን የሐዲስ ኪዳን ስርዓት ይጀምራል። የምን ስርዓት ይጀምራል? የሐዲስ ኪዳን ስርዓት ይጀምራል። ዓመተ ምሕረት መቼ ነው የሚጀምረው? ዓመተ ምሕረት ከመቼ ጀምሮ ነው? ከክርስቶስ ልደት ጀምሮ ነው የሚጀምረው። ስለዚህ የሐዲስ ኪዳን ስርዓት ማለት ነው። ከዛ በኋላ ምን ይዘን መተናል? አሁን ክርስቶስን አግኝተናል። ልክ እንደ ሰብአ ሰገል የነቢያት ብቻ ምሳሌ አይደሉም። አሁን የሰብአ ሰገል ምሳሌ ናቸው። እንደገና ደግሞ የእረኞቹ ምሳሌ ናቸው። አሁን በፊት የነቢያት ምሳሌ አልኳቸው። ወደ ቤተልሔሙ ሲሄዱ ወዴት ሲሄዱ? አሁን ከቤተልሔሙ ሲመለሱ አንደኛ የሰብአ ሰገል ምሳሌ ናቸው፣ ሁለተኛ የእረኞቹ ምሳሌ ናቸው። አንደኛ የማን ምሳሌ አልኳችሁ? የሰብአ ሰገል ምሳሌ። ሁለተኛ የምን ምሳሌ አልኳችሁ? የእረኞቹ ምሳሌ ናቸው። ሲመለሱ እንደሚከብዳቸው አውቃለሁ። ይህን በደንብ ከሰማችሁ ትረዱታላችሁ። የሰብአ ሰገል ምሳሌ አሁን አዲስ ኪዳኑን ጀመረ። ለምን? ሰብአ ሰገል መጥተው ቀጥታ ክርስቶስን በተወለደበት በከብት በረት በቤተልሔም አግኝተውታል። ቀዳሾቹ ሳይሆን ክርስቶስን አግኝተውታል። አላገኙትም? በመሶበ ወርቅ ይዘውት እየመጡ ነው። በጽዋ ይዘውት እየመጡ አግኝተውታል። ሲሄዱ ባዷቸውን ነበር የሄዱት። ሰብአ ሰገል ወደ ክርስቶስ ሲሄዱ ፍለጋ ሲሄዱ ምን እያሉ ነበር የሄዱት? ባዷቸውን ነበር እየሄዱ ምን እያሉ? አይቴ ሀሎ ንጉሥ አይሁድ ዘተወለደ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ንጉሥ እያሉ ነው የሄዱት። ሲሄዱ ባዷቸውን ነው የሄዱት። ንጉሥ ፍለጋ ነበር የሄዱት። ሲመለሱስ አይቴ ሀሎ ንጉሥ አይሁድ አይደለም። አይቴ ሀሎ የሚለው የት ነው የሚለው ጥያቄ ረከብናሁ እያሉ ነው የተመለሱት። አገኘነው፣ አግኝተነዋል እያሉ ነው የተመለሱት። ሲሄዱ ባዷቸውን ነበሩ። ሲሄዱ ፍለጋ ላይ ነበሩ። አሁንስ አግኝተው እንደገና ሲሄዱ ንጉሥ እያሉ ነበር የሄዱት። አሁንስ አምላክ እያሉ ተመለሱ። አምላክ ፈጣሪ ጌታ እግዚአብሔር እያሉ ተመለሱ። ሲሄዱ ባዷቸውን ነበር የሄዱት። ሲመለሱ ግን ይዘው ተመለሱ። ማለት አምላክን ይዘው ሲሄዱ ንጉሥ እየፈለጉ ሲመለሱ ግን አምላክን አውቀው ተመለሱ። ሲሄዱ 2 ዓመት ነበር የፈጀባቸው። ስንት ዓመት አልኳቸው? 2 ዓመት ነበር የፈጀባቸው። ሲመለሱ 40 ቀን ነው የፈጀባቸው። ስንት ቀን አልኳቸው? 40 ቀን። የሰብአ ሰገል ምሳሌ ናቸው። ሲሄዱ ዝም ብለው ሄዱ። ሲመለሱ ግን እያመሰገኑ ተመለሱ። ስለዚህ ይዘው ተመለሱ። ባዷቸውን ሄዱ። ሲመጡ ግን ይዘው ተመለሱ። የሰብአ ሰገል ምሳሌ ናቸው። ሁለተኛ የእረኞቹ ምሳሌ። እረኞቹ መላእክት መጥተው ሲያበስሯቸው በሉቃስ ወንጌል ምዕራፍ 2 ላይ በስፋት በግልጽ ተጽፏል። አሁን ለሕዝቡ ሁሉ የምስራች የሚሆን ደስታ እንነግራችኋለን ብሎ መላእክት ነገሯቸው ለእረኞቹ። እና መላእክት ከነሱ ከሄዱ በኋላ እስኪኒና እስከ ቤተልሔም ድረስ ሂደን ይህን ታሪክ እንመልከት ብለው እረኞቹ ከጫካቸው ወጥተው ከሚጠብቁበት ቦታ ተነስተው
ወደ ቤተልሔም ሄዱ። ወዴት ሄዱ? ወደ ቤተልሔም ሄዱ። ቤተልሔም ሲሄዱ መላእክት እንደነገሯቸው ጌታ ሕፃን ሆኖ በግርግም አስተኝተው ተመለከቱ። ብርሃን አዩ። የመላእክትን ምስጋና ተመለከቱ። እረኞቹ ተገረሙ። ስለሆነው ነገር እግዚአብሔርን እጅግ እናመሰግናለን እያሉ እያከበሩ እያመሰገኑ ተመለሱ። ክብርና ምስጋና ለአምላካችን። እረኞቹ ሲሄዱ ዝም ብለው ሄዱ። ሲሄዱ ምን ሆነው ሄዱ? ሲመለሱ ግን ምን እያደረጉ ተመለሱ? እያመሰገኑ ተመለሱ። ሲሄዱ እየተጠራጠሩ ሄዱ። ሲመለሱ ግን አምነው ተመለሱ። መላእክት የነገሯቸውን ደስታ እነዚህ መሶበ ወርቅን የያዙ ጽዋ የያዙ ጽንሐ የያዙ መስቀል የያዙ ጥላ የያዙ ሲሄዱ ዝም ብለው ሄዱ። ሲሄዱ ባዷቸውን ሄዱ። ሲመለሱ ምን አልሃ እያሉ እያመሰገኑ መጡ። ባዷቸውን አይደለም ሲመለሱ ይዘው ተመለሱ። የእረኞቹ ምሳሌ ግን የምስራቹን ለማየት እስከ ቤተልሔም መሄድ ይፈልጋል። እስከ ምን መሄድ ይፈልጋል? ወርቅ የሆነች ቤተክርስቲያን ማንም እስከ ቤተልሔም ድረስ ሄዶ ከቤተልሔም ተመልሶ ቅዳሴ የሚቀድስ የትም ቦታ አታገኙም። ማንም የነቢያትን ሐዘን የማትረሳ የነቢያትን ትካዜ የምታስታውስ የነቢያትን ጭንቀት የምትኖር ቤተክርስቲያን፣ እነሱን የምታስብ ቤተክርስቲያን፣ ከዛ ደግሞ ወደ አዲስ ኪዳን ስርዓቷ የምትመለስ ቤተክርስቲያን። ከዛ የቅዳሴ ክፍል አሁን ጠቅላላ ሙሉ አዲስ ኪዳን የሚያሳይ ነው። ከዚህ በኋላ ያለው ምንን የሚያሳይ ነው? አዲስ ኪዳን። ከዛ ይሄ ደግሞ በሶስት ይከፈላል። ተናግሬ ጨርሳለሁ። በሶስት ይከፈላል። በስንት ይከፈላል? ቅዳሴ የመጀመሪያው ቅድመ መስቀል እስኪ በሉ። ሁለተኛው ጊዜ መስቀል በሉ እስኪ ጊዜ መስቀል በሉ። ሶስተኛው ድህረ መስቀል። እነዚህ የቅዳሴ ክፍል ይሄ በቃ እስከ አሐዱ አብ ቅዱስ ድረስ ያለው ቅድመ መስቀል ያለውን ጊዜ የሚያሳይ ማለት ከልደቱ ጀምሮ መስቀል ላይ እስከሚወጣበት ወይም እስከሚሰቀልበት ጊዜ ድረስ ያለው ከቤተልሔም ከተመለሱባት ቅጽበት ጀምሮ አሐዱ አብ ቅዱስ እስከሚባልበት ጊዜ ድረስ ያለው ክርስቶስ በቤተልሔም ከተወለደበት ሰዓት ጀምሮ መስቀል ላይ እስከሚሰቀልበት ሰዓት ድረስ ያለውን ጊዜ የሚያሳይ እንቅስቃሴዎች አሉት በውስጡ። እነሱን ሳምንት እንመለከታለን። ጊዜ መስቀል ደግሞ ተብሎ የሚጠራው አሐዱ አብ ቅዱስ ከተባለበት ሰዓት ጀምሮ ድርገት እስከሚወረድበት ዲያቆኑ ጸልዩ በእንቲአነ እስከሚልባት ሰዓት ድረስ ያለችው ጊዜ መስቀል ትባላለች። ምን ትባላለች? ጊዜ መስቀል ትባላለች። ከዛ በኋላ ድርገት ከተወረደ በኋላ ያለው የመቃብር ጊዜ፣ የትንሣኤ ምሳሌ፣ የእርገት ምሳሌ፣ እነዚህ ሶስቱ ምሳሌዎች የሚያጠቃልል። ለምሳሌ መቃብር የሚባለው እኔና እናንተ ቅዱስ ሥጋውን ክቡር ደሙን በምንቀበልበት ሰዓት በሆዳችን መቃብር በሰውነታችን መቃብር ይቀመጣል። ከዛ በሰውነታችን ትንሣኤው ይነገራል። በመዳናችን ትንሣኤው፣ ሕይወት በማግኘታችን ትንሣኤው፣ በመለወጣችን ትንሣኤው፣ አካሉ በመሆናችን ትንሣኤው ይነገራል። ለምን? ክርስቶስ የተነሳው እኛ ሊያድን ስለሆነ። ከዛ በኋላ እርገት የሚባል ክፍል አለ። እርገት የሚባለው ክፍል ዲያቆኑ ልክ አኩቶ ለማለት አቁርበው ጨርሰው የሚመለሱበት ቅጽበት እርገት ይባላል። ምን ይባላል? እርገት ይባላል። ከዛ በኋላ ያለው ሰዓት በሰላም ግቡ እስከሚል ድረስ ጊዜ ያለው የእርገት ክፍል ስንብቱን ጨምሮ እነዚህን በዝርዝር እንደ እግዚአብሔር ፈቃድ ያው ረጅም ጊዜ ይፈልጋል። ወደፊት እንመለከታቸው። የቅዳሴው ክፍል እነዚህን ክፍል አሁን ሌላውን ትሰሩታላችሁ ብዬ ስለማስብ የዝግጅት ክፍል፣ የትምህርት ክፍል፣ የተጋሩ ደወል፣ የምንደወል